ደረጀ ለምንድን ነው አዲስ ስራ የማይሰራው? በሽተኛ ነኝ አሞኛል፣ ህይወት የለም፣ አካውንት ሙሉ ዘግተውት ነበር። ደረጀ እንደዚህ ሆነ፣ ደረጀ እንደዛ ሆነ፣ ድረሱለት፣ አሳክሙት የሚባል ነገር መጣና እኔ ራሴ ሰው ልኮልን ያየሁት እንጂ የማውቀው ነገር የለኝም። ገሪያ በቃ ቸለልተኛ ነው። አብዛኛውን ጊዜ በቃ ሰመሳቅ መጫወት ነው የሚፈልገው እና የኔ ወንድም መሰለ፣ የኔ ወንድም መተላት፣ የኔ ወንድም ስሙ ቢነሳ ምንም የሚጠቅመኝ ነገር አለ እናቴ የሆነው ነገር ቶታሊ ሮንግ ነው እና እኔና እሱ ነን ይሄን ማድረግ የምንችለው። ሰላም ጤና ይስጥልን። እየተከታተላችሁ ያላችሁት የተወልደ እንግዳ የተሰኘው ዝግጅታችን ነው። በዛሬ ዝግጅቴ በኢትዮጵያ ሙዚቃ ውስጥ ከ40 ዓመት በላይ አገልግሎት አለው ተወዳጁ ድምፃዊ ደረጀ ደገፋው ባልተሰሙና ቆየት ባሉ ታሪኮቹ ዙሪያ ቆይታ ልናደርግ ወደ ደረጀ ደውያለሁ። ደራ እንዴት ነህ? ሰላም ነው ወይ? ሁሉ አማን? ደብረ እግዚአብሔር ይመስገን ሰላም ነው። አለሁልህ። እንዴት ነህ አንተ? እግዚአብሔር ይመስገን ደህና ነኝ። ትንሽ ያመኛል። ደህና ይከመለጥ ነው ያለሁት። ደህና ነኝ ብቻዬን ነው። አይዞን። እስኪ እናወራለን። ምንድነው ምን ተፈጠረ የሚለውን ወደ በኋላ እናነሳለን። ከዛ በፊት እንዲያው ወደ ኋላ ትንሽ መለስ እንበልና አንዳንድ ነገሮች እያነሳን እንጨዋወት ብዬ ነው። በቆይታችን ከተገናኘን አይቀር ብዬ ነው። ደስ ይለኛል። በጣም ጥሩ ደሬ፣ እንግዲህ ተወዳጅ ድምፃዊ ነህ። ወንድምህም መሀሪ ደገፋው እንደዛው። ከዚህ በፊት ግን ወደኋላ ልመልስ ስለፈለግኩ ነው። እኔ ከደረጀም ከመሀሪም በፊት ጋይንት ስኖር ማቀው ወንድማችሁ ነበር እና እሱ እንዴት አልቀደመም ወደ ዘፈኑ? እንዲያው እሱን እናስታውስና ከዛ ወደ አንተና ደብረ ታቦር እመጣለሁ። ደበላሽ ደገፋው ይባላል። የኔ ታላቅ ወንድም ነው እና እሱ በጣም ድምፁ ጥሩ ነበር። በጣም የኬኔዲ ሙዚቃ ነው የሚጫወተው። የሚገርም ነገር ደግሞ እና ግን በጣም ትምህርቱን ስለሚወድ ስለነበረ ወደ ሙዚቃው ምንም ነገር አልገባም። የሚገርም በሆነ አጋጣሚ ከጋይንት ወደ ደብረ ታቦር እየሄድኩኝ እሱ አውቶቡስ ውስጥ ነበር። ይገርማል። ያኔ አስተማሪ ነበር ይመስለኛል እና መምህር ነበር። ለቀቀው ነው የምልህ። ያኔ ደግሞ የወጣው ዘፈን ማስታውሰው የይሁኔ በላይ ስራ ላይ አንተ በተቀባይነት የተካፈልክባቸው ስራዎች አሉ። ቅራለኝ ትንሽ ቅራለ እሱ ስራ ላይ ለቀቀው ነው የምልህ እና የድምፁ ቃና ችሎታው ምናምንና ውስጤ ነው የነበረው። እንደው አሁን እውቅና ያላችሁ ሁለታችሁ ስለሆነች ይገርማል። የኬኔዲ ፍቅር ያንተም የሱም ነው ማለት ነው። አይ እናነሳዋለን ኬኔዲንማ። እንደው ደራ ትንሽ እናውራ ስለ ደብረ ታቦር። ደሬ እንግዲህ ደብረ ታቦር እኮ በርካታ ሰዎችን ያፈራች ሀገር ናት። በኪነ ጥበቡ፣ በፖለቲካ አመራሩ፣ በሃይማኖቱ ቀደም ካሉት እነ እቴጌ ጣይቱ አሉ እና አቡነ መርቆሬዎስ ሀገር ናት። በጦር መኮንኖቹ በኩል እነ ኮሎኔል ወርቅነህ ገበየሁ የንጉሠ ነገሥቱ የጸጥታ ሚኒስትር የነበሩት የነ ጄኔራል ኃይሌ ሀገር ናት። ሰዓሊ ያገኘው እንግዳ ሀገር ናት። ቀዳሚ ሰዓሊ የሚባሉት እና በርካቶችን መጥራት ይቻላል በኪነ ጥበቡ። ቀደም ብዬ እንዳልኩት አንተና መሀሪ፣ ማዲንጎ፣ ትዕግስት አፈወርቅ እያል ሌሎችንም ማንሳት እንችላለን። በውዝዋዜው እነ ማንጠግቦሽ አሉ። በሙዚቀኝነትና በደራሲው እነ አባይ መንግስቴ ያሉ እነ አብደላ አሉ እና በስፖርቱም በጣም ብዙ ተሳትፎ የነበራቸው ነበሩ። ደሬ ከነማን ጋር ነው ግን ኪነት የጀመርከው? የሚባል አንድ ዘፋኝ ነበረ። እንግዲህ ከዛ ውስጥ የወጣው አታውቃቸው ዶክተር አዋጀ ኪነት ተብሎ ማንጠግቦሽ እንኳን ትቀድመኛለች። ማንጠግቦሽ ራሱ ወደ ጎንደር ሄዳለች። እኔ ሲጀመር ተው እንጂ የሚገርም ነው። አባይም ይቀድመሃል? አባይም ይቀድመኛል። ሁለቱንም ደብረታቦር አላውቃቸውም። በሙያቸው ለማውቃቸው ጎንደር የአውራጃ ኪነትና ደረጀ በጣም እኮ ተወዳጅ ነበርክ። አውራጃው ኪነት ውስጥ ብቸኛ መሆን ብቻ ሳይሆን በጣምም ተወደድ ነበር። ጥሩ ነበርኩ። በጣም ጥሩ ነበር። ቅስቀሳ ምናምን ስንሄድ ጦሩ ምናምን አንተም ሳሙና በር ነው ነበረ። ወደ እሱም እንመጣለን። ደሬ ግን የሚገርመው እንዴት ኪነት ተሳትፎ እያደረግክ እያለ ምክንያቱም ያኔ ከነበሩ አንዳንድ ነገሮች የኦማ ተሳታፊ የሆነ ወይ እግር ኳስ ተጫዋች ኪነት ምናምን የሆነ ሰው ቢያንስ ከብሔራዊ ውትድርና እንዳሄድ እድል ይኖረው ነበር። ደሬ ግን እንዴት ሄደ ታዲያ? አውራጃው ኪነት ላይ በጣም ተጽዕኖ ፈጣሪ ዘፋኝ ነበር። ያን ጊዜ በደንብ አልታወቀው ነበር እንደጀመርኩ ነው።
ሰውነቴም ደግሞ በተፈጥሮ ምናምን ትንሽ ደረቴ ወጣ ብሎ ወፈር ያልኩ ነኝና ገልበጥ ሲል የጎደለባቸው ሰው ነበር መሰለኝ። ፖሊስ ጣቢያው ይሄ ማን ነው ይላሉ በርቀቱ እኛን እያዩ። ይሄማ ደረጀ ደገፎ ይባላል። ኪነት ዶክተሮች ኪነት እኮ ነው ምናምን ተባለ። ያን ጊዜ ምን እያደረገ ነው አምጡት ሄድኩኝ። ምንም የጠየቁ ጥያቄ የለም። ፖሊስ ጣቢያ ገባሁ። ተጭነን ሄድን ወደ ማሰልጠኛው። ምንም እድል አላገኘሁም ለመቅረት እንጂ ቢያውቁ ኑሮ ወይም ለየውማው ሊቀመንበር ለምናምን ተነግሮልኝ ቢሆን ኑሮ አልወጣም ነበረ፣ አልሄድም ነበረ። የሚገርም ነው። ግን ከሄድኩኝ በኋላ ግን ወደድኩት መሄዴን። አይ እሱማ ብዙ ታሪክ አለው፣ ወደዛ እንመጣለን። የሚገርመው ደሬ ሁለተኛ ዙር ነህ እንዴ አንተ? ሁለተኛ ዙር ነኝ። ያው እናንተ እነ ተስፋዬ ካሳ ምናምን አንድ ላይ ናቸዋ? ተስፋዬ ካሳ ጋር አብረን ሰርተን ነው ደዴሳ። የሚገርም ነው። ታጠቅ ሶስት እኮ ታጠቅ ሶስት ነበር የሚባለው ዴዴሳ። የማዕከሉ ኪነቱ ነን። ተስፋዬ ካሳ ጋር አብረን ነበር ነው። የሚገርም ነው። ይዘፍን ነበር ያኔ። በጣም ጥሩ ድምፅ ነው ያለው። የሚገርም ነገር። አይ ነው አውቃለሁ። ኧረ የምልህ እንዲያው እዛ ሆኖ ይዘፍን ነበር ወይ ማለቴ ነው። ይዘፍን ነበር። እኔ ሲዘፍን ነው የማውቀው እኮ እንደው ጭራሽ በኋላ ነው በጣም የታወቀ ሲመጣ ወደ ኮሜዲያኑ ገባና በደምብ ፌመስ ሆነ እንጂ በድምፅ ነበር የተቀጠረው። እዛ የማዕከሉ ኪነት ነበር የማስታውሰው። ከዚህ ከዴዴሳ ማሰልጠኛ ጋር ሳንወጣ ደራ አራተኛ ዙሮችን እናንተ ነው አቀባበል ያደረጋችሁላቸው መልማዮቹን እና ደረጀ ደገፋውና የሆነ አብሮህ በጋራ የቅብብል ዘፈን እየዘፈናችሁ ለምልምሉ አቀባበል አድርጋችሁ ነበር። ሶስተኛ ዙርም አራተኛውንም። የሚገርም ነው። እኔ ማስታውሰው የአራተኛን ዙር ነው። አራተኛ ዙር እናንተ ነበር አቀባበል ያደረጋችሁ የማዕከሉ ኪነቶች። የማዕከሉ ኪነቶች የሆነ በቅብብል ከአንድ ሰው ጋር ሆነ የሆነ ስራ ነበራችሁ የምትሰሩት። ዘፈኑን አንተ አስታውሰው። ረጅም ጊዜ የሆነ የተቀረጸ ነገር ስላልሆነ ረሳሁት እንጂ ይሆናል። ከዛ ደሬ የት ነው የተመደበው ግን? ከዛው ማሰልጠኛ ማዕከል ቀረው እዛው በኪነትነት በኪነትነት በሙያው በቃ የትምህርት ቦታ እንለቀውም ተባለ። እንደውም ሁለተኛ ዙር በብዛት ወደ ግንባር ወደ አስመራ ምናምን ነበር የሄዱት እና ይሄ ለማዕከሉ ኪነት ለቅስቀሳ ያስፈልገናልና በብሱም ከዚህ ከማሰልጠኛ ማዕከሉ እንዳይወጣ ተባልኩኝ። እዛው በኪነት አገለገልኩኝ። ብሔራዊ ውትድርና በርካታ ባለሙያዎችን አፍርቷል። በውትድርናው ለእናት ሀገር የከፈላችሁት ዋጋና መስዋዕትነት እንዳለ ሆኖ በኢትዮጵያ ኪነ ጥበብም በርካቶችን አፍርቷል ማለት ይቻላል። ዞሮ ደሬ እድለኛ ነህ እንዲያውም ከማሰልጠኛ ሳትወጣ። ተስፋዬ ግን አልተዋጋም እርግጠኛ ነኝ። በኋላ ላይ እንደዛ የሚል ነገር አጫውቶኛል። በሱሱ ይሁን እንጂ እናንተ ከማሰልጠኛ አልወጣችሁም። እንዲያው አንዳንድ ነገሮች መነሳት ያለባቸውን እያነሳን እንሂድ ብዬ ነው። ከዛ በኋላ እንዴት ተገናኙ? ለመጀመሪያ አልበሙ እድለኛ ነህ በዚህ አጋጣሚ ደረጀ። የመጀመሪያ አልበምህን ከተስፋዬ ለሜሳ ጋር እኮ ነው የሰራው። ከተስፋዬ ካሳ ጋር ሰለጠንክ። ከዛ ደግሞ ከተስፋዬ ለሜሳ ጋር ጀመርኩኝ። ግዳጅ ጨርሼ ወደ ደብረ ታቦር ተመለስኩና ትምህርቴን ጀመርኩ። ትምህርት ጀምሬ እየተማርኩ እያለሁ ሃይስኩል ብሎ ነገር ወደ ጦር ግንባር ተባለ። ጌታው ተናገር ነበረ ምን ጡረታ የወጣ እንደገና ለሀገሩ ይሳተፍ የሚባል ኃይለኛ አጎጣ። ያኔ 100 አለቃ ቢሰጥ የሚባል የ7ኛ ክፍለ ጦር የሙዚቃ ክፍል ኃላፊ የነበረ ነው። ልክ ደብረ ታቦር የአውራጃ ኪነት ውድድር ነበረ በፊት ድሮ የጋይንት አውራጃ አዲስ ዘመን ምናምን እና ደብረ ታቦር ምናምን ተብሎ በየአውራጃው ያሉት ኪነቶች እንወዳደር ነበር ጎንደር ውስጥ። በመሀል ተስፋዬ ለሜሳ ገብቶ አይቶኝ ያን ጊዜ አምሳል ምትኬና በኳሊበር የሚል ዘፈን እንዴ ደስ ያብተው እነሱ ሊሰራ መጥቶ ይለኛል እና እዛ ዘላለም የሚባል የፋሲል ሙዚቃ ባለቤት አለ። ይሄ ልጅ ጥሩ ድምፅ አለው እና አምጣልኝ ይለዋል። ልክ ያኛው የነ አምሳል ትኬ ስራ ሲያልቅ እና እኔ ጎንደር ስገባ እኩል ሆነ። ድሌም ጥሩ ነው በጣም አይዤ እዛ ጎንደር ሲሄድ
ጎንደር ሳሙና በር እያለሁ የሸዋስ አንዳርጌ የሚባል አንዱ ወንድም አለኝ። ጓደኛ እኮ ነው ያንሰዋል። ከጋይንት ነው የሄደው እሱ። የጋይንት ልጅ ነው እና እኔ ሙዚቀኛ ነኝ። ደረጀ ደግፎ የሚባሉ ጎበዝ ዘፋኝ አለ። ካሴት ለምን አትሞክሩት ምናምን ብሎ ፋሲል ሙዚቃ የተወሰደኝ አንተ ነህ እንዲህ አለኝ። ያው በጣም እንዲህ አለ እዚህ ያለ እዚህ ያዘዙ ሰው ፍጡር ሙዚቀኞች ተቀላቅያለሁ እዚህ መጥቻለሁ ስለው ብር ቁጥር እናምጣ ምናምን አለኝና ቁጥሩን ሰጥቶት ቀጠሮ ያዝን። በሌላ ጊዜ ተዘጋጀውና ጠፍቼ ወደ ጎንደር ሄድኩና ኪላረኩኝ ወደ ሙዚቃ ቤት ተስፋዬን ተዋወቅኩት። ተመልሼ ወደ ካምፕ ገባሁ። ከዛ በኋላ ካሴት ልሰራ ነውና ይፈቀድልኝ ብዬ አለቆችን እዛ አስይዞ አለቆችን ሚሊተሪዎችን መቶ አለቃውን ምናምን አስፈቅድኩኝ። አለቆችን በሙሉ በቃ ካሴት ከሆነ የስራት ያፍለጦ ሙዚቃ ቡድን ብዙ ጊዜ ቆይቷል፣ ግን በካሴት እስካሁን የወጣ የለም እና ጥሩ ድል ነው ለማዕከሉም ለጥሩ ስለሆነ ለጦሩ ፍቀድሎ ተባለ። በዛ አጋጣሚ ነው የመጀመሪያ አልበሜን ተስፋዬ ጋር የሰራሁት። የሚገርም ነው ደግሞ ደሬ፣ ራስህም ብዙ ተሳትፈሃል በዜማ አባይ መንግስቴም አንተም አላችሁ። አዎ እዛ ብሔራዊ ስልጠና አገልግሎት እያለሁ የሰማኋቸውንም የቃርሜ የራስ ጨማምሬበት ጥሩ ነበር የሞከርኩት። ጎንደር እኮ ተሰምቷል መቼም። እኔ ሳቅብ በመጀመሪያ አልበምን ያወቅኩ እውነት ለመናገር ተጎዳው መሃል በማካሬ የሌላች ነጋው ለሰው ይለቀሃል። እንደምናሽ የኔ ገላ አካል ሆዴ ነይ መውደዴ የኔ ገላ አካል ሆዴ ነይ መውደዴ። አድማጭ ተመልካቾቻችን እኔና ደሬ መጀመሪያ የተዋወቅ ነው ይሄ ካሴቱን አውጥቶ በአጋጣሚ ጋይንት መጥቶ ነው። ታስታውሳለህ? አዎ ልክ ነው። በጣም የሚገርመው ደራ ከዚሁ አልበም ጋር ያይዘን አንዳንድ ነገር አብረን እናንሳ። ይሄን አልበምህን ሰምቶ ነው አይደለ? ነፍሱን ይማር። አንተ ደግሞ በጣም ትወደዋለህ ኬኔዲ መንገሻ። በቅርብ እያነሳው ነበር ከአበበ መለሰ ጋር ቆይታ ነበርን እና ኬኔዲን አንስተ ነው ደረጀ ደገፋውን እኮ የሆነ ነገር ብሎታል አልኩት። ኬኔዲ በመጀመሪያ አልበሙ አንድ ዘፈኑን ሰምቶ የሆነ ነገር ብሎታል አልኩት እና ማረጋገጫውን አንተ ራስህ ብትለው ነው ጥሩ። ምንድን ነበር ታሪኩ ደራ? እውነት ነው እንግዲህ ተዋውቀናል። የኔ ዘፈን እየሰማ ነው እንጂ እኔ አበበ ብርሃኔ ጋር እዛው አዲስ ገበያ ለጥናት ሲመጣ በቃ እኔም መቅረብ እፈልግ ነበረ። በቃ እሱ ቀረበኝ በጣም ደረጀ ነው የሚለኝ። እኔም ደስ አለኝ እሱ ጋር መሆኔ ምናምን ማለት ለኔ ትልቅ ነገር ነበር ያ ጊዜ እና የኔ ዘፈን እየሰማሁ ይሰማል። የኔ ዘፈን ነው ኬኔዲ እዞና ጋር የሰራሁት እና ይህኝ እንጂ የሚል ዘፈን አለኝ። ይህኝ እንጂ ነው የሚባለው ለካ እኔ የዘፈን እየሰማ ይህኝ እንጂ ስል አትንገሩኝ። አገሩን አገሩ አትንገሩኝ። በቃ አውቄዋለሁ ማን እንደሆነ አለና ስቀት በጣም ፈራሪ ነው። ኬኔዲ ተናጋሪ ነው። ይህኝ እንጂ መናፈቄን አይተሽ መሳሳቴን አይተሽ ይህኝ እንጂ አንተ ደግሞ በጣም ትወደዋለህ። ኧረ በስመ አብ እሱ ጋር መሆን መታየት መች እንቅልፍ ይወስደኛል ነበር። እሱ ጋር ስውል የሚገርም ነው። በጣም ደስ በጣም የምወደው እንትኑንም እወደዋለሁ። ደግሞ አንድ ጊዜ የሽመቤት ዱባለ ቤስታሮቹ ከሰሩ በኋላ ሁለቱ ማራቤቴ ሆቴል እኔና እሱ ናፍቀውታል። አበበ መኮንን ማራቤቴ ስንጫወት በቃ ቤስታሮቹ ምሮ ፓርቲ ብዙ ጊዜ ደግሞ ኬኔዲ በጣም ዘፈኑ ይወደዳል፣ ግን ብዙ ጊዜ መድረክ ላይ ወጥቶ የመስራት እድል የለውም። ልክ ነህ። እና ሰው የሽመቤት ናት የራሷ ዘፈን ነው
እኔ ኬኔዲ ብዬ ነው የምሰራው። ይሰማል ኬኔዲ ይሰማና አበብራያ ቁጭ ብሎ እያጠና በጣም እኮ ነው ወደ ኬኔዲ እንዴት ነው ናቢያ ጎን ቁጭ አልኩ። አዲስ ነገር እየሰራ ነው ስለው ያው ላንተ ነው የምሰራው አለኝ። አሁን ስለምንጀው ላንተ ነው የምዘፍንልህ ከለዳ አበበ ራሱ ቀጥሎ ሳቀ። እንደልቡ ነበር የሚቀርበኝ። በጣም 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 የሚገርም ሰው ነበር። በጣም በነገራችን ላይ ከዛ በኋላ ከእይኝ እንጂ በኋላ የደሬ ጉዞ ወዴት ቀጠለ? እይኝ እንጂ በኋላ ወደ አዲስ አበባ መጣሁኝ። ለመስቲ ዋና ከተማውን ቸክል አድርገው ብዬ መጣሁኝ። ናይት ክለብ ምናምን መጥቼ እዚህ አባይ መንግስት የሚባል ልጅ ነበረ አብሮኝ ነበረ ታወር እሱ ነው ጎንደር ማኪነት እያለ ማውቀው ነበር እና አዲስ አበባ መጣሁና ማረፍበት መገባበት እንኳን የለኝም እና አባይ መንግስትን በሙዚቃ ቤቶች አጠይቄ ቤቱን አሳዩኝ። እሱ ጋር መጣሁ የገባውና በዚሁ አዲስ አበባ በዛው ቀረሁኝ። በቃ አባይ መንግስቴ በጣም ጎበዝ ሙዚቀኛ፣ ጎበዝ የዜማና ግጥም ደራሲ ነው። የጎንደር ባህል ኪነት ካፈራቸው ባለሙያዎች አንዱ ነው። የሚገርመው ግን ደራ በጣም የህይወት አጋጣሚ የሚገርመኝ እናንተ ድጋሚ ጥሪ ተጠርታችሁ ገና ጎንደርን ሳትለቅ እኛ ደግሞ ታዳጊ የሆነን ስፓርታ አካሄድ የስፖርት ውድድር ተብሎ ጎንደር ሄድን። በጣም የሚገርመኝ ደረጀ ደገፋውን ሌላም ማረሳው እና አራዳ አካባቢ ተገናኘን። ታስታውሳለህ? ጎንደር አራዳ አካባቢ ወደ አክሱም ሆቴል መሄጃው እና በጣም በሚገርም ሁኔታ ያሰፉ ደባልቄን ስራዎች በክራር እንዴት አንቀባረ ተዘፍናቸው እንደነበር በጣም አስታውሳለሁ። በጣም ብዙ ዘፈኖች ነው የምጫወተው በክራር እንዴ ተሰብስበው ይኛል እንዴ ተውቴና ከላም ብቻ ሳይሆን እኔ አእምሮዬ ውስጥ ያስቀራቸው ዘፈኖች አሉ። በተለይ አሁን የሆዴ ያንጀቴ በጣም ነበር ሞደር ደግሞ ይሰማ ነበር። አውቶቡሱ ሲወጣ ትልቁን የሚለቀው እና የተለየ ፍቅር ነበረኝ እና እኔ እዛ ጦሩን ሰበሰብና ክራር ይዛለሁ አንጎራጉሮ ነበር እሷ እና ከበው ነው የሚያዩ ትዝ ይልሃል አራዳ ታዲያ መጨረሻ እኮ ድብድብ ሁሉ ተነስቶ እንዴ በቃ ረስተዋል ማለት ነው። ቡቴ አንተ ሞላ ቡቴ ትዝ ይልሃል? አዎ እሱም ጉልቤ ነበር ደግሞ በስማ አዎ ጉልቤ ነበር እንዴ በጣም አንተም አንተ ነህ ጠብላይ ልበ ሙሉ ነህ እኮ ደራ። ወታደራዊ ፖሊሶች መጡ፣ ወፖዎች መጡ ትዝ አይልም? በኋላ ላይ አዎ ከዛ በኋላ ነው ጠቦ የቀዘቀዘው። ከዛ በኋላ ነው እንግዲህ አይቤክስ ሰርታል፣ ወይዘሮ ብርሃኔ ቤት ሰርታል። ምንድነው ትዝ የሚለው ወይዘሮ ብርሃኔ ቤት ደራ? አዲስ አበባ ምናምን ፋሲል ደሞዝ ጓደኛ የነበረ እሱ አስከትሮን እኔና አባይን ወይዘሮ ብርሃኔ ትጫወት ነበር። ያን ጊዜ እና መልማል ምናምን ሰሩ ነበር ከኛ በፊት እያዩ ማን ያዘዋል አለ። ፋሲልም ፋሲል ነው። በቃ የመጀመሪያ የበዓል ምሽት ናይት ክለብ የጀመርኩት እሳቸው ቤት ነው። ዘሮ ብርሃኔ ቤት በጣም ብዙ ዘፋኝ ሰርቷል። በነገራችን ላይ ብዙ ዘፋኞች ሰርተዋል። ብዙ ዘፋኛ ወጥተዋል። በጣም የዛኑም ያህል እኮ ቀልደኛ ናቸው። ግን እንዴ በጣም በተጨረሻ በጣም ቀልደኛ ናቸው። ሽጉጥ አላቸው። ማንም ይደፍራቸው ነው። በጣም ነው የሚከበሩት። ልክ ነህ። በጣም የሚገርመው ነገር ታውቃለህ አይደል? እሳቸውን ደፍሮ የተናገረው ኬኔዲ ብቻ እኮ ነው። ኬኔዲ ብቻ የተናገረ
እኔ ነፍቆ ሲናገራች እስኪ አስታውሰኝ እሱን ነገር እና ይመጣል ብዙ ጊዜ እኛ ጋር ይመጣና ኬኔዲ ስንል እዛ ማረፊያችን ቦታ ይስተማሉ። እሱ ሰላም አለ እሱ ዘፋን ጨወተው ምናምን ያው ይሰማሉ። አንድ ቀን አስተዋውቁናቸው ነበር እንዳለጉት ብለን ወጣ እሱ ነው ኬኔዲ እንግዲህ ትጌ ምናምን አለን። መጨረሻ ላይ ቁጭ አሉ፣ ተዋወቁና ቁጭ አሉ። እንዴት ነው በቃ በጣም ነው የምንወደው እኮ ምናምን በቃ አስተዋውቁናቸው በጣም ነው የምንወደው እያልናቸው እያወራን በኋላ እንደው ከንግዲ ልጆቹም ይወደዋል፣ ሙዚቀኞቹም አሉ የኔ ቤት ሄልታን በለው ይላሉ። ደግሞ ጎበኛ ናቸው። ደስ ይላሉ። ሄልታን በለው የኔ ቤት እንግዲህ እንዳትነቀውን ተጫዋት አሉት፣ ዘፈን አሉት። እኔ የመጣሁት እርሶ ይዘፍናሉ ተብሎ ነው። እሳቸው ደረጃ ያን ጊዜ እንደዛ መባል ማለት እንደው ከት እየደረ የሳኩት ወጥ ምልጫ በሰደው ዝምናችሁ ማንም ዶ ኬኔዲ እናስቅ ነበረ። በስመ አብ ኬኔዲ ሲመጣ እኮ በቃ እኔ አበብርሃኔ ይሁኔ ምን መች እንለየዋለን? እንደሆነ ስለምቀርበው ነው እንጂ ማወቅ በጣም ምን ያህል ሰራ እሳቸው ጋር ታዲያ? ወይዘሮ ባኔ ጋር 1 2 ዓመት 3 ዓመት ሰርቻለሁ መሰለኝ። ደግሞ ገንዘብ ሚስት ይገኝበታል እና እዛው ነው ምግብ የምንበላው፣ እዛው ነው የምናርፈው። ደሞዛችን በሽልማት ነው የምንኖረው። ደሞዛችን እንዳለ ነው የሚደርሰን እና ጥሩ በጣም ትምህርት የሚወሰኑበት የክለብም ስራ የተለያዩ ሙዚቃዎች የሚያጠናውበት ቦታ ነው የወይዘሮ ብርሃን ቤት እና ባለውለታችን ናቸው ለዘፋኞች። በጣም ደረጀ ስማ ምን ነው ዝም ብሎ ሙሉ ቀን ብቻ አንድ ኦሮምኛ ጥንት ካልመጣ እንዳትመጣ ይሉኛል። ሌሊት ተነስቼ አነስ እያዳ ስለማድረው ካለመባረር አሁን ደግሞ ጉራጌ ይቷል ይላሉ። ደግሞ እሱ ካየ በኋላ ጎሽ ልጄ ነህ ይሉና እስቲ ደግሞ ጉራጌኛዋ ይላሉ። እዛ ጊዜ ወይ ስለማድረው በደንብ ያሰለጠነ ጠቀመኝ። በኋላ የእሳቸውን መብራት አንደኛ እንድቆይ ያደረገኝ ሰው ቤት፣ ሁለተኛ ደግሞ በቃ በደንብ ሰለጠንኩ። ሙዚቃን በደንብ አድርጌ ተገራሁኝ እዛ ቤት እና በጣም ጥሩ ሰው ናቸው ወይዘሮ ብርሃኔ። ከዛ በኋላ ነው እንዴ ወደ አይቤክስ ሄድከው? ከዛ በኋላ ወደ አይቤክስ ሄድኩት። ካፕሲኒያ ባንድ ከምናምን ተወጣተው በአሪፍ ነገር ጀመሩ። መጀመሪያ በባህል ጀመርኩ። እኔም ይሁኔ ተፈራ ንጋሽ ህብስቱ ሆነ አንድ ላይ ነበር አይቤክስ። ከዛ በባህል እየሰራን እያለን ዘመናዊ ደግሞ ከታች ዳውን ስቴፕ ዘመናዊ ባንድ ጌታቸው ካሳ አለ፣ እኔን ጨመሩኝ እንሰራ ነበረ። እዛ በኋላ እንትና ሁሉ መታ ሰርታለች። ቻቺ ልክ ነህ። እሱማ በኋላማ ቻቺ ብቻ አይደለም ውብሸትም መጥቶ ሰርቷል አይደለ? ውብሸትም መጥቶ ሰርቷል። ልክ ነህ። ውብሸት ሰርቷል። መጨረሻ የሰራው እዛ ነው እንዲያው ከዚህ ተመልሶ እና ያው የመጨረሻ የሰራሁት አይነት ክለብ ራሱ አይቬክስ ነው። ከአይቬክስ ነው የወጣሁት ወደ አሜሪካ ነገር። የሚገርም ነው። እዛ እኮ የባንድ ኃላፊ ሁሉ ሆነህ ሰርተሃል። የባንድ ኃላፊ ነበርኩ። የባህል ቡድኑ እና ህብስትን ተፈራ ነጋሽን ደሞዝ ብዙ ቆርጥባቸው ነበር። ጉድለት ሲኖር ማለት ነው። መቅረስ ሲያበዙ ምናምን ሲሉ ምክንያቱም አንድ ነገር ጭር የሚል የሚጠየቀው እኔ ነኝና ልጆች ነው ለምን ተጋባዥ ተወዛዋዥ የተጋበዘው ተጋባዥ ድምፃዊ ቅጠር እንጂ ምናምን ይሉኛል። እና ይሁኔ ዛራፊ እያለ ወደ አሜሪካ ሲመጣ ለኔው ሰጥቶኛል ኮንትራቱ እና በእኔ ጊዜ ደግሞ ጥሩ ሆነ። ተፈራም ገባ። በስትን በፊት ነበረች ለነገሩ እና አንዳንድ ዘፋኞችን በቃ ሳንቲም ስጥና የመጡ ጃም ያደርጋሉ። የትም ቦታ አይከፈልም እኮ እኛ የሚከፈለን ገንዘብ ያን ጊዜ። ልክ ነህ። ተወዳጅ ነበር አይቤክስ። በጣም ከተማ ውስጥ ካሉ ተመልካች ካላቸው ቤቶች አንዱ ነበር። በጣም ጥሩ ነበር። ልክ ነው። ያኔ ነበር እኮ አይደለ? በእናትህ ቀራለኛ እዛ አልበም ላይ የተሳተፍከው። እስኪ አውራ እሱ ላይ እኮ ራሱ እኔ እንዴት እንደምወድ በስማ የምትቀበልባቸው ቦታዎች እንዴት ደስ እንደሚለኝ በእናትህ። ቀራለኝ ትንሽ ቀራለኝ አልያዝ ቀራለኛ አቤት በጣም ስትገቢም ስትወጪም እንደ ነገረኛ ልቤ እንደቀደችው አርፌ እንዳልተኛ የኔንም የዚያንም ሌላም ጉዳይ ይዘ
የቀማሽው ቃሽታይ በይተኝ ደራርበሽ በጣም እንቀራረብ ነበር። ጓደኛዬ አንድ ሰፈር ነን፣ አዲሱ ገበያ። በጣም እንቀራረባለን። አብሬ ነው የሰራሁት ከእሱ ጋር። ለነገሩ ብዙዎቻችሁ እኮ እዛ ናችሁ። በቃ ያደነ ማጣችሁ አዲሱ ገበያ ነበር የከተመው። አዲሱ ገበያ ነበር ሰፈራችን። እዛው ሸገር መዝናኛ የሚባል ቦታም አለ። በቃ አንወጣም እዛ ሰፈር። ስራ ነው ማታ ማታ የምንወጣው። ከዛ በኋላ ደግሞ የሚገርመው በጣም በችሎታችሁ ሁለት የምወዳችሁ ባለሙያዎች ተጣምራችሁ አንድ ላይ አልበም ሰራችሁ፣ ማርታ ኃይሉና ደረጀ ደገፋው። አንቺ ጎያሰርሺ በሳቢ በደሌ የጥርስሽ ንቅሳት ማንቃሽም ኩረማይሌ ስለሱ አልበም ትንሽ አውራኝ እስቲ። በጣም ነበር መወዳት። ሻፊ ናይልም እስከ ቤትና አበበ ተነጋግረው በቃ ደረጀና እንተና ጣምር ተባለ። በጣም በርን ማለት ነው። በጣም ነበር መወዳት። እኔምና ጥሩ አልበማቸው ጥሩ ነበር። በጣም አሪፍ ጥምረት ነው እንጂ በደንብ ነው ያዩአችሁ። እነሱም በማላቀው የሚለው ዘፈን በማላቀው ይወደ ነበር ዘፈን እኮ በጣም ያበብራኔ ድርሰት ነው። በማላውቀው ነገር በማላቀው ያሉበት ምክንያት እንዳበበና ጸጋዬ ደቦች በምንድን ነው ጥናት ተብሎ ቀጠሮ ነበረ እዛው ሻፊ ቤት እና ለሙዚቃ ቤት ባለቤት መኖሪያ ቤቱ እና ዘገየውና እየጠየቁ ነው የአቶ ሻፊ ቤት ምናምን። ያው ብዙ ቆይቼ ሄድኩኝ። በኋላ በጣም ስራ ደውብኛል እና እነሱ እየጠበቁኝ ተማሙቀው ምናምን እኔ የለሁም ታውቶኝ እኮ ሰው ብሎ የመጣው የአቶ ሻፊ ቤት ምናምን በምናምረስ ብዬ ነገርኳቸው። ተሳሳቁና አይ ደረጃ አንተ ነገር እያሉ ቆይተው በስራ ስንጀምር በማላውቀው የሚል አይዲያ እና በምክንያት ነው የተሰራው። የሚገርም ነው። በጣም ይወደድ ስራ ነው። በማላውቀው እንዴ በማላውቀው በራስ ገጠመኝ የተሰራ ስራ ነው። ስራውም ተወደደ፣ ገጠመኙም የሚገርም ነው። ጸጋዬና አበብራሪ ናቸው ተመካክረው የነገር የሰጡኝ። በአጋጣሚ ግን ሰው ወደደው። ከዛ በኋላ አሜሪካን ሀገር መጣ ደራ። እዚህም በጣም ጥሩ ስራዎች ከሚሰሩት አንዱ ነበርክ እኮ። እንዲያው አሁን ወቅታዊ ስላለው ነገር እናውራ። አሁን ያለው ኢትዮጵያ ነው። በቅርቡ ወደዚህ ወደ ሰሜን አሜሪካ መጥተህ መመለስ ግን ሰምቻለሁ። በአጋጣሚ አልተገናኘንም። ግን ምንድን ነው የሆነው? ደሬ ከተወሰነ ጊዜም በኋላ ከመድረክ የመጥፋት የመራቅ ነገር አለ። አንዳንድ ሰዎች በግል የሚጠይቁኝም ስላሉ እሱንም አያይዞ ምላሽ ይሆናል ብዬ ነው። ደሬ ምን ሁኔታ ላይ ነው ያለው አሁን? በሽተኛ ነኝ፣ አሞኛል። ከዚህም ራሱ እዚህ አሞኝ መጀመሪያ የተጀመረው እዚሁ አዲስ አበባ ነው ያለብኝ። በኋላ እንዴት ሰው ውጭ ሀገር ይታከማል? አንተ የነበርክበት ሀገር እንኳን መሄድ አቃተህ ወይ ምናምን ሲሉኝ ተነስቼ መጣሁኝ ወደ አሜሪካን ሀገር። እዚያ ኤመርጀንሲ ገባሁኝ። ትንሽ ለማየት ሞከሩ። ኢንሹራንስም ኤክስፓየር አድርጎ ነበረ። እንደገና ለማደስ ጊዜም አልነበረኝም። በጣም ተታደርኩ። በቃ በጣም አመመኝ።
ክረምት ነው ደግሞ ወቅት የመጣበት ክረምት ነው ደግሞ በረዶ ደግሞ የመጀመሪያ ጊዜ ነው የጣለው 18 ኢንች በረዶ ነው የጣለው እኔ በመጣው በሳምንቱ እና መቋቋም ማፈካተኝ ያው ማሪም ስራ ነው ወቴም ስራ ነችና ብዙ ጊዜ በቃ አንድ ክንድ የሚባል ጓደኛ አለኝ እሱ እየመጣ ነው ፒክ የሚያደርገኝ ምናምን ወዳና ወደሚያዞረኝ ሰውም ለማስቸገር ከባድ ነበር በጣም መታች ፒክ አድርጉኝ ምናምን ለማለት መኪናም ደግሞ በቀባ አልነበረኝም በጣም ታመምኩ ከብርዱ ጋር ከምናምኑ ጋራ ታይዞ በጣም ታመምኩኝ በቃ እንደዛ ብዬ መጨረሻ ላይ ሳንቲም አካውንት የሁሉ ሳንቲም ብሎክ ተደርጎ ተዘግቶ የዲሲ ገቨርንመንት ወስዶት ነበር ገንዘብ ይሄ ሰው የ5 ዓመት ሙሉ በኤቲኤም ገንዘብ አላወጣም አላስገባም በህይወት የለም መስል ብለው ተጠራጥረው አካውንት ሙሉ ዘግተውት ነበርና ሳንቲም ማውጣበት ነገር መንገድ ሁሉ አልነበረም ገዛው ነው ሁሉ ነገር ሲታመምብኝ ተመልሼ ወደዚህ መጣሁ ገንዘቤን ካገኘሁ በኋላ አሁን እንዴት ነው የጤንነቱ ሁኔታ እዚህ ሲያገኘው ህክምና እዚህ ታዝማሚ ጋር ትልቅ ሆስፒታል ነበር የገባሁትና እዛ ደህና ሐኪሞች አጋጠመኝ እግዚአብሔር ይመስገንና ስፔሻሊስት ነው ምናምን ሁለቱ ዶክተሮች ናቸው ያዩኝ በቃ እዚህ መድኃኒት እየወሰድኩኝ ነው ያለሁት አሁንም እወስዳለሁ መድኃኒት አላቆምኩኝም ክትትል እያደረኩ ነው ህክምና ላይ ነኝ ያለሁት ማሪ ደገፋውም አሁን ተቀላቅሎናል አድማጭ ተመልካቾቻችን ከደረጀ ጉዳይ ጋር በተያያዘ እንግዲህ ሶስታችን እያወራን ነው ማሪያችን ሁሉ ነገር መልካም ተቦርናችን እንደምን አለ ሰላም ነው ወይ እግዚአብሔር ይመስገን እንዴት ነህ እግዚአብሔር ይመስገን ዛሬ እናንተ ልጅ እንዴት ነህ ሰላም ነው እንደምን ማሪ አለ እንዴት ሰነበርክ ሁሉ ሰላም የእናቴ ልጅ አለ አለው ለናተ አድማጭ ተመልካቾቻችን የእናቴ ልጅ በእኛ በተወለድንበት አካባቢ ኤሪያ ኮድ ማለት ነው በአብዛኛው ወንድማማቾች ወንድም ከእህቱ ጋር ከምናምን ሲያወራ የእናቴ ልጅ ነው የምንባባለውና ምናልባት ይሄንን ባህል ለማታውቁት ኤሪያ ኮድ አድርጋችሁ ውሰዱት የዛ አካባቢ በጣም የተከበረ ኤሪያ ኮድ ነው በጣም ደስ የሚል ነው ከእናት ልጅ በላይ እንግዲህ ምን አለ በጣም እና ለዛ ነው እንዴት ነው ቼክአፕ ነበር አሉ ትናንት ቲንክ ጥሩ ውጤት ነው ብለኛል አሁን ጥሩ ነው ያለው ተቦርናችን ያው እንግዲህ ከደሬና በኔ በኩል ትንሽ አሞት እንደነበር ያው ነግረዋል እሱ ወደዚህ ሀገር ሲመጣ ነው ያው ከደጋ ነበር አብዛኛውን ጊዜ የምኖረው እና ወደዚህ ሀገር ሊመጣ ሲዘጋጅ እኔ ወደ ቤት ለተከራይቼ እንድጠብቀው ምናምን ተብሎ በጣም ብዙ ጊዜ አቆይተነዋል ከዛ መጣ ክንዴ የሚባል በጣም ቤስት ጓደኛው አለ በጣም ጥሩ ሰው ነው እኔ አንቸው ሲስተር ክንዴ ሆነን ምንችለውን አድርገን መጥቶ ያው እንዳልኩ ክረምት ነው ሲመጣም ያው በደንብ በቂ መድኃኒት ይዞ አልመጣም ከነዛ ከዶክተሮቹ ሪፖርት ይዞ አልመጣም እዚህ ታከመ አንድ ወር በላይ ሆኖት በአካባቢ ሆነ ያው የብርዱም የምናምኑ ሁኔታ ነበረ ብዙም አልተመቸውም ያው እዚህ ሀገር ደግሞ ካልነዳህ እንደፈለግህ ከወጥተህ ካልገባህ ያው እንትን ነበርና አጋጣሚውን ኢንሹራንሱም ኤክስፓየር ሆኖበት ነበረ ያን ኢንሹራንስ ተሯሩጠን አክቲቭ አረግን የሚችለውን ያህል ታከመ መድኃኒቶች ሪፊል ነበረው መድኃኒቶቹን ይዞ ሳንቲሙንም ያው ሲመለስለት እሷንም ያዘና ያው ወደ አገር ቤት መሄድ አለብኝ ትንሽ አልቻልኩትም ወይዘሩን ሲል ከአንቸው ጋር ሆነን ሲስተር ጋር ከእንደ ጋር ሆነን በእንግዲህ ይዞ ትንሽ ያ በደንብ ሳይሻለው ነው የተመለሰው ምክንያቱም አልቻለውም ወይዘሩን ከተመለሰም በኋላ ያው ትንሽ እዛ የሚታከምበት ሆስፒታል ገባ እነዛ ደግሞ በጣም ጥሩ ዶክተሮች ናቸው በጣም ደረጀ ብዙ ሰው በቃ ይወደዋል በጣም ብዙ ሰው አድናቂዎች አሉት ሆስፒታል ገባ ሲባል እንደገና እኔም ተነስቼ ከሲስተር ካንቸው ጋር ተመካክረን ልሄድ ብዬ ሄጄ አንድ ወር አካባቢ ኦልሞስት ወደ 27 ቀን ቆይቼ እሱ አሳክሜው ትንሽ ሲሻለው ነው ተመልሼ የመጣሁትና
አብዛኛውን ጊዜ ማንም ሰው አያውቅምና በሶሻል ሚዲያ ብዙ ጊዜ ያው ወደቀ ሲሉ ተሰበረ የሚልበት አይነት ነገር ስለሆነ ያው በአንዳንድ ነገር ምክንያት ደረጀ እንደዚህ ሆነ፣ ደረጀ እንደዛ ሆነ፣ ድረሱለት፣ አሳክሙት የሚባል ነገር መጣና አንዳንድ ጊዜ ያው ትደነግጣለህ። ሰው ደግሞ አንተንም ጓደኛ ተቆር ብዙ ሰው አሁን ስለ ደረጀ ይጠይቃል። እኔንም በጣም ብዙ ሰው ነው የሚጠይቀኝ እና እንዲህ አይነት ነገር አለ ሲባል በጣም ብዙ ሰው ሲደውልልኝ አረ ደህና ነው ማለት ምናምን የግድ ነው እና እኔም በደረጃ ደግሞ አብዛኛውን ጊዜ ሶሻል ሚዲያ ስለማይጠቀም ምን እየተፈጠረ ምን እየተካሄደ እንዳለ አይታወቅም እና ሰው ኮንፊውዝ ሲሆን እኔም በፌስቡክ ደህና ነው ትንሽ አሞት ነበር አሁን ደህና ነው ብዬ መልስ ሰጠውኝ። አንዳንዶቹ ደግሞ አረ የምንረዳው ከሆነ እኛም እንሳተፍ፣ አንዳንዶቹ ደግሞ ገንዘብ እያሰባሰብን ነው ከነከሌ ጋር ሆኜ ምናምን ገንዘብ እያሰባሰብክ ነው የሚል ሁሉ ሰው መጣና በዛ መሀል ተገቢ ያልሆኑ አንዳንድ ነገሮች አብረው ተነሱ። በእኛ መሀል እንግዲህ ያው ደረጀ በዚህ ሁኔታ ላይ እያለ የሶሻል ሚዲያውን ደግሞ አንዳንድ ተገቢ ያልሆኑ ነገሮች ማጥራት ያስፈልጋል እና እዚህ መጥቶ ታክሞ የሚችለውን ያህል አድርገን ተመልሶ አዲስ አበባ ሄዶ አዲስ አበባም ደግሞ እኔ ሄጄ የምችለውን አድርጌ ሲሻለው ነው የመጣሁት እና ከመጣው በኋላ ደግሞ በጣም ብዙ ለውጥ አለው እና በዚህ ሁኔታ ላይ ነው ያሉት እና አንዳንድ ሶሻል ሚዲያ ላይ እንዲሆናል የሚባለው እዛ ደረጃ የደረሰ አይደለም እና አንዳንድ ጊዜ እሱን አቮይድ ማድረግ ወይም ማስተካከል ያስፈልጋል እና ደሬ እንግዲህ በዚህ ሁኔታ ነው ያለው። አሁን ጥሩ ውጤት ላይ ነው ያለው። አሁን በትክክል ዶክተሮቹ የሚሉትን መድኃኒቱን በትክክል መውሰድ፣ የሚከለከሉ ነገሮችን ማቆም ከእግዚአብሔር በታች እንግዲህ ዶክተሮቹና ራሱ ነው ያሉትና እኛም አለን አለ ተቆርናል። በጣም ጥሩ መሀሪያችን እንዳልከው እኔም ጋር የተለያዩ ስልኮች ነበሩ፣ መልእክቶች ነበሩ። ደረጀ እንዲያውም ቀደም ብለን ደሬና እኔ የድሮ የትውውቃችንን ጊዜ አንስተን ሁሉ እያወራን ነበር። ይህን የሚያውቁ ብቻ ሳይሆኑ በሙያውም የሚያውቁት ከደረጀም ጋር ያለንን ቅርበትና ወዳጅነት የሚያውቁ ከአንተም ጋር ወዳጅነታችን የሚያውቁ የደወሉልኝ ባለሙያዎችም ሌሎች ሰዎችም ነበሩ። እኔም ትንሽ ግራ የተጋባውበት ሁኔታ ነበረ። ማሪ እንዳልከው ምንም ያልተጣራ ነገርና ስለ ራስህም ጉዳይ አደባባይ ላይ የሚባለውና እውነታው የሚለያይበት ጊዜ ላይ ነው ያለ ነው በአብዛኛው። እሱም ነገር በአግባቡ እንዲጠራ ሁለታችሁም ጋር የደወልኩት አንዱ በዚህ ምክንያት ነው። ደሬ ያለበትን ሁኔታ ሰው እንዲያውቅና አሁን ደረጀ በአጠቃላይ ምን ላይ ነው ያለው የሚለውን ከራሱ አንደበት በአንተም ዙሪያ የተነሱ ጉዳዮችን ማሪ ምን ይላል ሶስታችንም አንድ ላይ እንድናወራ የፈለግኩት ለዛ ነው። አንዳንዴ ከምናውቀውም ነገር ስለሚርቅ ማለት ነው። ምክንያቱም እኔ በቅርበት ወዳጅነት አለን፣ አውቃቸዋለሁ ሁለታችሁንም። አልፎ ተርፎ ባላችሁ ጊዜና በምትችሉት መጠን ሁሉ የኔም ቤተሰቦችም ወደዛ አካባቢ በሄዳችሁበት ጊዜ ምን ያህል በቁም ነገር እንደምትጠይቁ ራሴ ምስክር ነኝ። እንኳን እርስ በርስ ላላችሁ ፍቅርና መተሳሰብ ያ ደግሞ የሚያሳየው በምን አይነት ቤተሰብ እንዳደጋችሁ ራሱ ማመላከቻ ነው አንዱ ለኔ። ስለዚህ አሁን ያለውን ነገር ስላጠራችሁ በጣም ደስ ብሎኛል። ደራም ፈጣሪ ጨርሶ ምሮት ወደሚፈልገው ሙያ እንደገና በአዳዲስ ነገሮች እንደሚመጣ ተስፋ አለኝ። በነገራችን ላይ ደራ ማሪም እንግዲህ ራሱን በራሱ ከቻለ ቆየ በዜማና ግጥም በጣም ተወዳጅ ስራዎችን እየሰራ ነው። ደሬም ደግሞ በዜማና ግጥም ከመጀመሪያ አልበም ጀምሮ የራስ ብቃትና ችሎታ ያለህ ነህ እና ይህንንም አዳብሎ ራሱ ወንድሜ ላይ ይሄን ያምርበታል ተብሎ የሆነ ስራማ እንጠብቃለን እንደ እግዚአብሔር ፍቃድ። ምን ትላለህ እዚህ ላይ እና አጠቃላይ ያለው ሁኔታ ላይ ደራ? እንደውም አንዳንድ ሰዎች ደስ በመቀርባቸው ሰዓት እንደ ሁለታችሁ አንድ ነገር ብትሰሩ ምናምን ይላል። እንደውም አንድ ጊዜ ወይም ፎቶግራፍ ኦክሲዶ ለብሰን ምናምን ነው እኔም አንድ ሰርግ ላይ የተነሳ ነው ፎቶግራፍ ነበር እነሱ እሱን ለቆት
ንጉሶቹ ሊወጡ ነው ምናምን ተብሎ ምናምን በየፌስቡኩ ምናምን በየስሙ ላይ ነበር ከእስራኤል ሀገር ሁሉ ሳይቀር በጣም ደስ ይላል። እና ፈቃዳቸው ከሆነ ወደ ሲሻለኝ አንድ ነገር አብረን ብንሰራ ጥሩ ነው። በጣም እኔ ራሱ የሚጠበቅ ነው ብዬ አስባለሁ። ተቦርናችን የሚሆነ ነገር ልጨምር። ምንድነው መሰለህ ዛሬ በጣም ብዙ ጊዜ እዛ ለስቱዲዮም ሲሄድ አብሬው አልለየውም። መቼም ሲሄድ የፈለገ ቦታ ሲሄድ በተለይ ስራን በተመለከተ አሜሪካም እያለ ሄኖክ ጋር በጣም ብዙ ጊዜ ቀጠሮ ይዘን ያው አልመቸው ሲል እና ያው አንዳንድ ምድር ሲል ብዙ ጊዜ ቀንተናል። ያው ደረጀ ያውቃል ራሱ አዲስ አበባ በነበርኩበት ለጥምቀት በሄድኩበት ወቅትም ስቱዲዮ ሁሉ የፈለግከው ጋር ሄደ ግባ ብዬ ቀብድ ሁሉ አስታውሳለሁ። ስንታየ ይሁን ማንጋ ነው ቀብድ ሁሉ ከፍዬ አንተ ዜማ አምጣ፣ ግጥም አምጣ፣ የፈለግከውን ወጪ እኔ እችላለሁ እስከ ክሊፑ ድረስ ስራ አብረን ሁሉ እንስራ ተባብለን ብዙ ጊዜ እናወራለን። ግን ያው አንዳንድ ጊዜ ነገሮችን እንትን አይሉም እንጂ እኔ እንደውም ዜማ ሁሉ ልሞክርልህ እንደው አቅም ካለኝ አንተን የሚመጥነው ሁሉ እያልኩት ነበርና ገሪያ በቃ ቸለልተኛ ነው። አብዛኛውን ጊዜ በቃ ሰመሳቅ መጫወት ነው የሚፈልገው እና አሁንም አልረፈደም። ከዚህ በፊትም የሰራቸው 1-3 ነው ዘፈኖች የሰርግ ዘፈኖች በጣም አሉ። እንግዲህ የሰራናቸው ደሬ ታስታውሳት እነሱን ሁሉ አብዴት አድርገን ወደ ክሊፕም ቀይረን ብዙ ነገር እኮ መስራት ይቻላል። ሰው በደንብ አንተ እንትን ካልክ ወደ ሞራል እንትን ካለ እንደዚያ ማድረግ እንችላለን እና በሙያ ዙሪያ እኔ ለደረጀ የፈለገ ቢሆን መነሻ እሱ ነው፣ እዚህም ያደረሰን እሱ ነው። ስለዚህ አሁንም ደግሞ ከረንትሊ ወንድማማቾች በደንብ እየተንቀሳቀስን ያለን ሁለታችንም ስም ያለን ወንድማማቾች እኔና ደረጀ ይመስሉኛል እንግዲህ ካሉት ከኢትዮጵያ ዘፋኞች እና በጣም ጥሩ ሀሳብ ነው። አንተ ከበረታ አሁን ይሻልህና የፈለግከውን ነገር እንትን በል። አሁን ደግሞ እዚህ ደግሞ ስትመተህ መታቀፍ ትችላለህ። ኢንሹራንስህ አክቲቭ ነው። አንተም አትቸገርም፣ እኔ አልቸገርም። የሚከፍለው ኢንሹራንስ ነው። መታከም ነው። አንተ ብቻ የሚያስፈልገው ራስን መጠበቅና የሚከለክልን ነገር ማቆም። የተለየ ነገር አንዳንድ ሰዎች ዝም ብለው በሆነ ባልሆነው ሰዎች ሊያስወሩ ወይ ምናምን ሊሉ ይችላሉ እና አሁን ሶሻል ሚዲያው አንተ ስለማትጠቀም በጣም የተሳሳተና የተዛባ ኢንፎርሜሽን ለሰው እየተሰጠና እየደረሰ ነው እና ብዙም ሰው አንድ ቀን ብርቱካን ይዞ ጠይቆ የማያውቅ ሰው ሌላ ነገር እያወራ ብዙ ነው የሚያደርግ። አሁን እንኳን ተሻለ። አሁን ያለውን ነገር በጣም ደስ ብሎኛል። እህታችን አንቸዋለች። አንቸው እንኳን ለአንተ እንኳን ለእኔ ለብዙዎቻችን የምትበቃ እህታለችን። እንዴ በጣም ብርቱ ጓደኛ ነው። ቤተሰቦች ማነው ማምሳት ነው ብርቱካን እዛ አንተ ጋር ያሉት እነ ኤሚ አንተን ለመርዳት ቤተሰቡ በሙሉ ኤኒታይም ፈቃደኛ ነው። አንተ የሚጠበቅብህ በቃ አክቲቭ ሆነ ሰው ዶክተር የሚልህን ቤተሰብ የሚልህን መስማት የሚመስለኝ እንደ ምክር። ሌላው ተቦርነ ብዙ ሰው የሚጠይቀኝ ደረጀ ለምንድን ነው አዲስ ስራ የማይሰራው? ለምን ጠፋ? የት ነው የሚኖረው? የት ነው ያለው? ለምንድን ነው እንደዚህ ይህን ያህል ድምፅ ይዞ? በጣም ብዙ ወዳጆቹ፣ ብዙ አድናቂዎቹ፣ ብዙ አክባሪ እኔ እንደዚህ በተለይ አሁን ከቅርብ ጊዜ ወዲህ እንዲህ አይነት ኤቭሪዌር በየሄድኩበት ድረስ የሚያውቁኝ ሰዎች ሁሉ አርቲስት የሆኑ ሰዎች ሁሉ የደረጀን ጠባይና ባህሪ የሚያውቁ ሰዎች ሁሉ ምንድን ነው ያጠፋው? ለምን ስራ እንዲሰራ የምንረዳበትን መንገድ ሁሉ ለምን አታዘጋጁ? ለምንድን ነው የማትመክረው ይላሉ። እና እኔ ምንም በደረጀ በኩል ያልሞከርኩት አንድ ነገር አለ ብዬ አልገምትም። አሁንም አልረፈደም። ባለው ነገር ጤንነት በደንብ ሲመለስ መስራት እንችላለን። የተሰሩ ዘፈኖች አሉ፣ የሰርግ ዘፈኖች። እነሱን አብዴት ማድረግ ከፈለግ አብዴት አድርግ። ኤኒታይም በማንኛውም መንገድ ነገ ስቱዲዮ ገባለሁ ካልከኝ የትኛውም አይነት ስቱዲዮ ገብተህ መስራት ትችላለህ።
ኤኒታይም እየተነጋገርን የፈለግነው ማድረግ እንችላለን እና እኔ እናንተ እኮ በደንብ አክቲቭ ሆነን መስራት ከቻል ለሀገራችን፣ ለራሳችን፣ ለብዙ ቤተሰብ መትረፍ የምንችል አቅም አለን እና እንደሱ ብናደርግ በዚህ በእንደው በተቦርኖ በኩል ደሬም እንድትመልስልኝ የምፈልገው ምንድነው ያጠፋህ፣ ለምን አትመክረው፣ ለምን አይሰራም የሚሉኝን ጥያቄ አንተ በራስ አንደበት እንድትመልስላቸው፣ አጭር አድርገህ እንድትመልስላቸው። እዚያ አጋጣሚ ተቦርኖ ጠይቀው ይሆናል ግን በዚህ መንገድ እንድትመልስልኝ ነው የእናቴ ልጅ። መልስለት ደራ። ያው ለአጠቃላዩ ምላሽ ይሆናል፣ ለማሪ ብቻ ሳይሆን ሁሉም ወዳጅ አድናቂዎችም ምላሽ ያገኛሉ በዚህ አጋጣሚ። አዎ አይ ማሪ ብዙ ነገር ሞክሯል። ወደ ሙያ እንድመለስ ምናምን ትንሽ እኔ ችል ብዬ ነበረ። በተለይ በጣም መጨረሻ ላይ ያመመኝ ስታምም ነገ ሲባል ጊዜው እንዳለ እንደምታውቀው ይሄዳል እንጂ የተዘጋጁ ነገሮች ሁሉ ነበሩኝ እኮ። እኔ ገብቼ ስቱዲዮ ራስን አስተካክዬ መግባት ነው ያቃተኝና በዛ ላይ ህመሙ መጣ። ነገ ሲባል ጊዜው ሄደ እንጂ አሁን ሲሻለኝ የመጀመሪያ ስራዬ ስቱዲዮ መግባት ነው የሚሆነው። ትንሽ ነቃ ልበል ብዬ ነው። በጣም ጥሩ ሲኖረ ብዬ ነው። ትንሽ ኢነርጂም የለኝም። ቀለል ሲለኝ እግዚአብሔር ጋር እሱ እገባለሁ ብዬ አስባለሁ። የዛ ሰው ይበለን። እንግዲህ ዋናው ነገር ፈጣሪ ነው ሁሉን ነገር የሚፈቅደው። በጣም ነው የማመሰግነው ሁለታችሁንም ባለው ወቅታዊ ሁኔታ እንደ ቤተሰብ እንድናወራ እድሉን ስለሰጣችሁኝ ከልብ አመሰግናለሁ። ቀረ የምትሉት ነገር ካለ ለደሬ ቅድሚያውን እሰጣለሁ፣ ከዛ ወደ መሀሪ እመጣለሁ። እንደ አወላለድ ቅደም ስርዓቱና እንዳደግንበት ነራ ቀጥል። አዲስ አበባ ወደ እናንተ እንደመጣሁኝ እሱ ጋር ነበርኩኝ። እሱ ጋር ያረኩትና እሱ ጋር ሆኜ ነው ሕክምና ስከታተል የነበረው በአንድ ወር አካባቢ ምናምን እና ያንን አጋጣሚ ዝም ብዬ ለአንዳንድ ለምቀርባቸው ሰዎች አውርቻለሁ እና እነሱ ገልብጠው ሌላ ነገር ምናምን ብሎ ስሙን አንስተውታል መሰለኝና እኔ ራሴ ሰው ልኮልኝ ያየሁት እንጂ የማውቀውም ነገር የለኝም። እኔ አሁን ስመለስ እሱ ጋር ነው የማርፈው። ስለዚህ ከወንድሜ የሚበልጥብኝ ነገር ስለሌለ እኔ አጋልጬ እንዲሰደብ ወይ እንዲወቀስ ወይ እንዲጠላ የማደርገው ነገር እንኳን ለወንድሜ ለማንም አድርጌ አላውቅም። ታገኛለህ ቦርናንተ እሱን በተመለከተ እንዲህ ሰዎች ራሳቸው ልተውልኝ የሰማሁት ነው። ራስ እንደዚህ እየተባለ እንትለያየን ምናምን ሲላኩልኝ ብዬ ተልኮልኝ ነው ያየሁት እና ዝም ብሎ አንዳንድ ነገሮች ስታወራቸው እየቀየርክ የምታወራው ከሆነ በጣም የሚያሳዝን ነው። እኔ ራሴ የእሱ ስም መነሳቱንም ያየሁት ሰዎች አይተው ነግረውኝ ነው ያየሁት እና ሌላ ምንም የኔ ወንድም መሰደብ፣ የኔ ወንድም መጠላት፣ የኔ ወንድም ስሙ ቢነሳ ምንም የሚጠቅመኝ ነገር አለ ነት እና እሱን እንዲያቀልኝ ነው ህዝቡም እንዲያቀልኝ ነው የፈለኩት። ምንም አይነት ችግር የለብኝም እኔ ከወንድሜ ጋራ ሰላም። አሁንም ስመጣ በሱ ጋር ማርፈው እንገናኛለን። በጣም ጥሩ። እሱ ነው ዋናው ነገር። ቅድምም ያልኩት ይሄንኑ ነው። ኤሪያ ኮዱ ወሳኝ ነው። ገባ? በእኛ አካባቢ ደግሞ የበለጠ የእናቴ ልጅ ከተባለ ከባድ ነው እና እሱን በተመለከተ የተባለው ሁሉ እንዳልተባለና እንዳልሆነ ለማሳያም ነው ሶስታችንም ያወራ ነው። በዚህ አጋጣሚ ማህሪ የሚጨምረው አጭር ነገር ካለ ጨምርና መሰነባበቻውን እንደምትሉት ትላላችሁ። ማለት እንግዲህ የምታንጎራጉሩት ነገር ካለ ደስ ይለኛል። ምክንያቱም ማረጋገጫ ነው ለአድማጩ። ማረጋገጫ ያስፈልጋል እና እንዳልኩ ተጎርናችን ያው ሶሻል ሚዲያ ምንድነው መሰለ ወደቀ ሲሉ ተሰበረ ነው። በጣም አስቸጋሪ ነው። ደረጀ ደግሞ እንደዛ ውስጥ የሶሻል ሚዲያ አጠቃቀም ብዙም እንትኑም የለው አይጠቀምም። ቶታሊ 100% አይጠቀምም እና የሆነው ነገር ቶታሊ ሮንግ ነው እና እኔና እሱ ነን ይሄን ማድረግ የምንችለው። እኔና እሱ ብቻ ነን። ሌላው ሰው አያውቅም። ወሬ ኔጌቲቭ ወሬ ደግሞ እንደምታውቀው በጣም በኃይለኛው ነው የሚሰራጨው። እኛ በጣም ሰላም ነን። እዚህ በነጋ ቆይቶ ነው የሄደው። እዛም ሄጄ አገር ቆይቼ አሳክሜን የመጣው በእኛ በቤተሰብ መሀል በወንድሜ መሀል። እኔ እሱ ባይኖር እዚህ አልደርስም። እኔ እሱ መኖር ለእኔ ክብር ነው። የኔ መኖር ለሱ ጌጥ ነው። ስለዚህ በመካከላችን ምንም አይነት እንትን የለም። ሕክምናም እያደረገ ነው። እንደ ማንኛውም ሰው ታሟል። ሕክምና ላይ ነው። አሁን በደንብ እየተሻለው ነው።
አድናቂዎቹ፣ ጓደኞቹ ወይም ቤተሰቦቹ ወይም ቅርብ ወዳጆቹ ሊያውቁት የሚገባው ያለው ነገር ይሄ ነው። ነገ በአዲስ ስራ እንደዚያ ፈቃድ ሊመጣ ይችላል። እኔም ከጎን ነኝ። የእናቴ ልጅ ምንም አይነት ነገር ስትፈልግ ለእኔም ለሀኒቾም ንገረን። በዚህ አጋጣሚ ክንዴን አመስግንልኝ። በጣም የእሱ ጓደኛ ነው፣ ግን በደንብ አድርጎ እዚህ ያለ በጣም የረዳን ወንድማችን ነው። ክንዴ በጣም መልካም ልጅ ነው። የደረጀም በጣም ወዳጁ ነው። ከዛም ውጭ በጣም ጥሩ ልጅ ነው። አሜሪካን ሀገር እንደዚህ አይነት ሰው አይቻላል። በጣም የሚገርም ተፈጥሮ ስራውን እየጣለ ስራ ሰውን እሱ ይመጣል፣ አንቺው ስራ ስትሆን እሱ ይመጣል እና የምናማክረው ምናምን ሁሉ እሱን ብቻ ነው በቃ። እና በጣም ምርጥ ሰው ነው። አንቺውን ቤት ያሉት የናቴ ምትክ ነው እንደዛ ነው። እና ቤተሰቦችም ደረጃ በጣም ብዙ ወዳጆች አሉት። ቤት ውስጥ ያሉት የእሱ ተከራዮች እንዴት እንደሚወዱት ልነግራቸው። የሲስተር ልጅ ብርቱካን እንዴት እንደምትወደው ነቲጂ እንዴት እንደሚንከባከቡት አዲስ አበባ ባማን ነው የሚያውቀው። እንዴ ደራ ያልተወደደ እንዴ ደረጀ እኮ በጣም እንዴ በጣም ብዙ ሰው ነው ሊረዳ ወይ የደረስታት ነበረ ቲጂ አሁን ሞቼር ሳይሷን ድረስ እናቴ ናት። እውነት ነው። እና በጣም ጥሩ እንትና ያለው ለኔ አይዞ በርታ ከጎንነን ስትፈልግ ደግሞ ናና ኢንሹራንስ አክቲቭ ሆኗል ታከም እወዳለሁ የእናቴ ልጅ አይላቪው እና ምንድነው ማረጋገጫ የሆነ አየሁት ምኞት የበለለት አይ እሱማ ማይቀር ነው። ምክንያቱም ለምን መሰለ እኔ እንዲያውም ጥያቄ መጥቶብኛል። እንዴ ደረጀ ያበራው ሻማ እስካሁን እየበራ ነው። እሱ ለአጭር ጊዜም ቢሆን የት ነው የጠፋው? እና ደራማ የሆነ ነገር በል አጭር ነገር በልልን። ከድሬ ጋር ስናወራ እንደነበር አይ በል ምን አባቱ እንዴ አርገው ነው። አይ ችግር የለም ሞክር ደሬ። ለምን መሰለ ሌሊትም ቢሆን አበራውን ሻማ ስለሆነ መብራት ቶሎ መሄድ ይታወቃል። በለው በጣም ጥሩ አበራሁኝ ሻማ ሞቃለ ጎጆ ባሴ ተማመ በራው በመርጫዬ አየሁት ምኞቴ ተሳክቶልኝ ማታ ልጅነት በጊዜ ተፈታ አበራሁኝ ሻማ ሞቃለ ጎጆዬ በራሴ ተማመንኩ ኮራሁ በምርጫዬ አበራሁኝ ሻማ ሞቃለ በራሴ ተማመንኩ ኮራሁ በምርጫዬ። በማር ይቀጥል። ዓለም ሸጋዬ ሆይ እንደት ነሽ አንቺ ሸጋ ጉብል እንደት ነሽ ይህቺ የወለደች አንገትሽ ጉርጉር መንገዱን ስላሰደደች በዱር መንገዱን ስላሰዳኛለች በዱር ኧረ ዘመድዬ ነይ ዘመድዬ ዓለም ሸጋዬ ሆይ እንደት ነሽ ይህቺ የወሎ ልጅ አንገተች ጉርጉር የአምባሰል ልጅ አንገተች ጉርጉር መንገዱን ስላሰደዳች በዱር መንገዱን ስላሰዳኛለች በዱር ወሎ ሜዴኔውን የስላሽርሽ ከቆንጆች ጋር እያልኩኝ ያዛች ኧረ ዘመድዬ ለምዳንጃንችም ከመከማላችኝ እንደምን ልቀምከም ዋኬም መሷውናት አምጥልኝ ልታከም እስከሳ ሆናረ አይችልም ጉልበቴ እንዲያው መታ
I love you. Mr. Same to you. Thank you. በጣም ነው የማመሰግነው። በጣም ነው የማመሰግነው ድምጻዊ መሐሪና ደረጀ ደገፋው ለነበረን ቆይታ እግዚአብሔር ያክብርልኝ። መልካም ጊዜ። እንግዲህ በዜማ እስከምንገናኝ በጣም አመሰግናለሁ። እሺ በአንድ ዜማ እንሰራለን አብረን እሱ እንገናኛለን። ተወደ ሪኩዌስት እናደርጋለን። ጥሩ ነው እንዴ? ማይቀር ነው፣ እሱም ማይቀር ነው። አሁን ድጋሚ የምንገናኘው እሱ ስራ ተሰርቶ ነው። የዛ ሰው ይበለን እግዚአብሔር። እሺ እሺ ወንድሞቼ መልካም ጊዜ። ታንክ ዩ። እሺ እሺ ቻው ባይ። ጥሩልኝ ጋሻዬን ጨመላሽ ወንድሜን ያንሳው እንደገና የጠፋውን ስሜን ማን ይመልሰዋል ወልቃይት ከበረ ወየ ወየ ወንድም ከወንድሙ እናትን ከልጇ ማነው የለያየው? ከእንግዲህ በመራው በዚህ ታላቅ ነገድ የለም ካሁን ወዲያ በስሙ መነገድ ጎንደሬ በሙሉ ሰቀስ አንዳንበሳ ፈጣሪ ቀስቅሶ ዛሬ ባሳየው ለካሳ ማን ሊመልሰዋል ጎንደር ካመረረ ለውለቱ ታሪኩ